የካቲት 18 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። በቅድሚያ አርዕስተ ዜናዎችን ላስደምጣችሁ። ህወሓት ሰዎችን በህገወጥ መንገድ ማዘዋወርን ዋነኛ የገቢ ምንጭ አድርጓል። አስቸኳይ የማንቂያ ደወል ለአሮጊቷ ተነግ አዲስ የትርምስ ሴራ በአላማጣ። ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሰሰች። ሉዓላዊነትና ድምፅ የማይነጣጠሉ የሀገር ምሰሶዎች። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ ዝርዝር መረጃዎችን አብረን ምናይ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሉዓላዊነትና ድምፅ የማይነጣጠሉ የሀገር ምሰሶዎች ናቸው። ሀገር በዜጎቿ ድምፅና እውቅና የምትጸናናት። ድምፅ መስጠት የዚች ውብ ምድር ባለቤት እኔ ነኝ ብሎ በኩራት የመመስከር ያህል ነው። ሉዓላዊነት በወረቀት ላይ የሚሰፍር ቃል ብቻ ሳይሆን በዜጎች ተሳትፎ የሚረጋገጥ የባለቤትነት ዋስትና ነው። ምርጫ በመራጭና በተመራጭ መካከል የሚደረግ የቃል ኪዳን ትስስር ነው። እኔ መርጬሃለሁና ልትሰማኝ ይገባል የሚል የሞራል ልዕልናን በመፍጠር መሪዎች ለሕዝብ ፍላጎት ተገዥ እንዲሆኑ ያስገድዳል። ዛሬ የምንሰጠው ድምፅ ለልጆቻችን የምናወርሰው የታሪክ አቅጣጫ ነው። ለትውልድ የሚሆን የሰላምና የልማት ጎዳና በራሳችን እጅ የምንቀርጽበት ትልቅ ዕድል ነው። በምርጫ መሳተፍ መብት ብቻ ሳይሆን የዜግነታዊ ግዴታም ነው። ዳር ቁመን ሳንወስን ድምፃችንን ከፍ አድርገን የተሳትፎ ሚዛኑን ልናስተካክል ይገባል። የሀገር ህልውና የሚጸናው በብዙሃኑ ንቁ ተሳትፎ እንጂ በጥቂቶች ጩኸት አይደለም። የእርስዎ ድምፅ የነገዋ ኢትዮጵያ የቅኝት መጀመሪያ ነው። ኑ በምርጫ በመሳተፍ የበኩላችንን እናበርክት። ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሳለች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል ስራ ኃላፊዎች በተገኙበት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩንም ንግግር አድርገዋል። ይህ ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጅቱም የጎረቤታችን ሉዓላዊነትና የግዛት አንድነት በግልጽ ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናው የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አውስተዋል። ለዚህ የቀይ ባህር ሰላም የማረጋገጥ ኃላፊነት የባህር ዳርቻ አገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ የኢትዮጵያ ጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉ ወንጅለዋል። ወደ ሌላኛው ዝርዝር መረጃችን ስንሸጋገር ህወሓት ሰዎችን በህገወጥ መንገድ ማዘዋወሩን ዋነኛ የገቢ ምንጭ አድርጓል። ብሔራዊ መረጃ ዛሬ በስካይላይት ሆቴል በተከናወነው የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት አራተኛ ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ላይ ተገኝተው ንግግር ያደረጉት የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና ታክስ መረጃ ዳይሬክተር አቶ በያነ ለማ በአሁኑ ወቅት ህወሓት ዜጎቿን በህገወጥ መንገድ ማዘዋወርን ዋነኛ የገቢ ምንጭ እንዳደረጉ ተናግረዋል። ዳይሬክተሩ አክለውም ቡድኑ በዚህ ተግባር ከአንድ ሰው ቢያንስ 4500 የአሜሪካን ዶላር እየሰበሰበ እንደሚገኝም ገልጸዋል። ህወሓት በህገወጥ የሰዎች አዘዋዋሪ መረቦች አማካኝነት ከአንድ ሰው ቢያንስ 4500 የአሜሪካ ዶላር እንደሚያገኝ የከሰሱት ኃላፊው ይህንኑ ገቢውን በአሁኑ ጊዜ ለታጣቂዎቹ ዋነኛ የገንዘብ ምንጭ እያዋለ እንደሚገኝም አስረድተዋል። ከዚህ ቀደም ህወሓት በዋናነት ዲያስፖራውን የገንዘብ ምንጭ አድርጎ መቆየቱን ያወሱ ዳይሬክተሩ አሁን ላይ ግን ዜጎችን በህገወጥ መንገድ ከሀገር ማስወጣትን የገቢ ምንጭ ማድረጉንና በኮንትሮባንድ ስራዎች ላይ ተሰማርቶ ከፍተኛ ገቢ እያገኘ እንደሚገኝም ጠቁመዋል። ከህወሓት በተጨማሪ በኦሮሚያ ክልል የሚንቀሳቀሰው ኦነግ ሸኔ በአደንዛዥ ዝውውር ላይ ተሰማርቶ እንደሚገኝ ኃላፊው የገለጹ ሲሆን በአማራ ክልል በሚንቀሳቀሱ የሆኑ ታጣቂዎች ላይም ተመሳሳይ የሰዎች ዝውውር ክስም አቅርበዋል። አስቸኳይ የማንቂያ ደወል የአሮጊቷ ተነግ አዲስ የትርምስ ሴራ በአላማጣ። ተነግ ከምርጫ ቦርድ ውሳኔ ጋር ተያይዞ የደረሰባትን ህጋዊ ምት ለመከላከልና ዳግም የቀውስ ማዕበል ለመፍጠር የለመደችውን የሴራ ድራማ በአላማጣ ከተማ ነገ ልታከናውን አቅዳለች። በአላማጣ ከተማ የሚኖረው ህዝብ ውጣ ቢባልም እንደማይወጣለት ስላወቀች ከሌሎች አካባቢዎች በጭነት መኪና ሰዎችን በማጓጓዝ የአላማጣ ህዝብ ሰልፍ ወጣ የሚል የሐሰት ፕሮፓጋንዳ ለመስራት ተዘጋጅቷል የሚል አስቸኳይ የማንቂያ ደወል የአሮጊቷ ተነግ አዲስ የትርምስ ሴራ በአላማጣ። ተነግ ከምርጫ ቦርድ ውሳኔ ጋር ተያይዞ የደረሰባትን ህጋዊ ምት ለመከላከልና ዳግም የቀውስ ማዕበል ለመፍጠር የለመደችውን የሴራ ድራማ በአላማጣ ከተማ ነገ ልታከናውን አቅዳለች። በአላማጣ ከተማ የሚኖረው ህዝብ ውጣ ቢባልም እንደማይወጣለት ስላወቀች ከሌሎች አካባቢዎች በጭነት መኪና ሰዎች በማጓጓዝ የአላማጣ ህዝብ ሰልፍ ወጣ የሚል የሐሰት ፕሮፓጋንዳ ለመስራት ተዘጋጅታለች። በሰላማዊ ስምምነቱ ሽፋን ዳግም ግጭት መቀስቀስና የአካባቢውን ሰላም በማናጋት የፖለቲካ ትርፍ ማግኘት ነው። አላማጣና አካባቢው ህዝብ የተነግን እድሜ ለማራዘም በሚደረግ የትኛውም አይነት የጥፋት ሰልፍ
ላይ ባለመሳተፍ ሴራውን አክሽፉ። የልጆቻችሁን ደም ለፖለቲካ ቁማር አሳልፋችሁ አትስጡ። ሰዎችን ለጥፋት ሰልፍ ለማጓጓዝ የሚደረግ ማንኛውም እንቅስቃሴ ባለመተባበር ለሀገር ሰላም ዘብ ቁሙ። ነገ በአላማጣ የሚደረገውን ማንኛውም የሐሰት ድራማ በፎቶና በቪዲዮ በማስደገፍ ሰዎች ከየት እንደመጡና የተነግ ቅጥረኞች መሆናቸውን በማጋለጥ ለዓለም አቀፉ ማህበረሰብ እውነታውን አሳውቁ። አሮጊቷ ተነግ በቁሟ ብትሞትም የጥፋት መንፈሷ ግን አሁንም ንጹሐንን ለመገበር እየዳከረች ነው።